በእስላም መሆን ስለፈለግኩ ነው። ኦኬ እኮ ለምንድን ነው መሆን የፈለግከው? ከሰዎች ስላየሁኝ ያው ፈለግኩት እኮ ስነ ምግባራቸውን ግብረ ገባቸውን የሙስሊሞችን አይተህ የሚያመልኩትን አንድ አምላክ አይተህ ለሰላት ለምናምን ነገር ያላቸው ኢገር ያደረጋቸው ነገር ምናምን ነገር እሱ ነገር ስቦ ነው። እሱም እንትን ነው ማስተማሪያ መንገድ ነው አንደኛው። ያው እኛ የምናምነው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አንድ ነው ብለን እናምናለን። ይሄ አንድ አላህ በአንድነቱ ላይ ሁለትነት ሶስትነት የለበትም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም። በጥበቃው ላይ እንቅልፍ የለበትም። በጌትነቱ ላይ ባርነት የለበትም። አንድ ነው። በማንነትም በምንነትም አንድ ነው። የምናመልከው አምልኮ የአምልኮ ሀቅ የሚገባው የፈጠረ ብቻውን የፈጠረ ዓለማትን ብቻውን የሚያስተናብር አህካሞቹን ህግጋቶችን በአጠቃላይ በነቢያቶቹ በኩል የሰጠ አንድ አምላክ አለ። የአብርሃም የይስሐቅ የያዕቆብ አምላክ ከጥንት ጀምሮ ሲመለክ የነበር አንድ አምላክ አለ። የአንድ አምላክ በመጨረሻው ዘመን ላይም በትንሣኤ ቀንም በሚቀጥለው ዓለም ውስጥም ፍርድን በመስጠት ቅጣትና ሽልማት ሂሳብ የምንተሳሰበው እሱ ብቻ ነው። ከሱ ውጭ አምላክ የለም ብለን እናምናለን። ስለዚህ ይህንን አምላክ አንድ ነው አመልከዋለሁ ብለህ አንድ ሰው ገብቶኛል ብሎ ሲል መስለም ይችላል ማለት ነው። ነቢዩ መሐመድ ደግሞ በኦንቶሎጂካሊ በምንነት ሰው ናቸው። ከሴት የሚለዩት በጾታ ወንድ ናቸው። በማንነት ግን ከኛ ይለያሉ ማለት ነው። ማንነታቸው እሳቸው መልእክተኛ ናቸው፣ ነብይ ናቸው። ቁርአን በእሳቸው አማካኝነት ነው የወረደው። ስለዚህ መልእክተኛ ናቸው ማለት ነው። መሀል ላይ መልእክቱን ተቀብለው ያስተላለፉ መልእክተኛ መሆናቸው እናምናለን ማለት ነው። ቁርአን ደግሞ የአምላካችን የአላህ ንግግር ነው፣ የአላህ ቃል ነው ብለን እናምናለን። ይህን አንድ ሰው አንደርስታንድ ካደረገ ሙስሊም መሆን ይችላል ማለት ነው። እዚህ ጋር ጥያቄ አለ? ጥያቄ የለኝም። ተውጦልሃል እንትኑ የምትፈልገውን ነገር ፖይንት። በቃ ስለዚህ ዋናው ነገር አንድ ሰው ወደ ኢስላም ሊገባ ሲል የሚያስፈልገው ነገር ሁለት ፖይንቶች አሉ። የመጀመሪያው ምንድነው? ላኢላሃ ኢለላህ የሚለው ነው። ላኢላሃ ኢለላህ ማለት ምንድነው? ከአላህ በስተቀር በሐቅ የሚመለክ አምላክ የለም። በቃ ሌሎቹ ፍጡራን ናቸው። ከአላህ ውጪ ያሉ ነገሮች ፍጡራን ናቸው። ስለዚህ ከአላህ ውጪ የሚመለክ አምላክ የለም፣ በሐቅ የሚመለክ አምላክ የለም የሚል ነው ላኢላሃ ኢለላህ። ከዛ መሐመድ ረሱሉላህ ማለት ደግሞ መሐመድ የእርሱ ባሪያና መልእክተኛ ነው። ከዚህ የዘለለ ደረጃ የላቸውም። እሳቸው መልእክተኛ ናቸው፣ ባሪያ ናቸው። አይመለኩም፣ ድረሱልን አንላቸውም፣ አንመጀንባቸውም። እሳቸው ላይ ራሱ ማለት ነው አይሰሙም። እሳቸው ወደ እሳቸው ብንጸልይ እርዱኝ እንዲያደርጉልኝ ብንላቸው አይሰሙም። ለምን? ሰው ናቸው፣ እንደኛ እንደኔ እንደናንተ ሰው ነኝ በላቸው ነው የሚለው አላህ በቁርአን ኦንቶሎጂካሊ ማለት ነው። ስለዚህ ሰው ለሰው ደግሞ እንትን መሆን አይችልም፣ እርዳታ መስጠት አይችልም። የእሳቸው አምላክ የነቢያት አምላክ እሱ የነ አደምና የሐዋ አምላክ ሰማይና ምድርን የፈጠረ አምላክ እሱ ብቻ ነው እርዳታ መስጠት የሚችለው። በችግራችን ሊደርስ የሚችለው እሱ ብቻ ነው። እሺ እሺ፣ ግልጽ ነው። ተረድቻለሁ። ስለዚህ ከተረዳው አብዱልከሪም አለ አለው አብዱልከሪም አለ ወይ? አብዱልከሪም አለ። እስቲ ሻዳ ሲዝ ዛሬ በቤት ደስ ይበልልኝ። አይ ምንም እንትን እንዴ ሻዳ ለሚያዝ እኮ ሰው አይመረጥም። አይ እሺ፣ ደስ እንዳላችሁ። እሺ፣ አንተ እንደዛ ነው የምታስበው? እየጠየቀኝ ነው። አይ እሺ፣ ማተራ ያደረግን ነገር ያዘ ኡስታዝ የሆነ ነገር ከታች የሆነ እንትን ነገር ላስረዳቸው። ይሄ አካውንት ያው ሙስሊም ጓደኛውን አጠገብ ያለው አካውንት አንተማ ትታወቃለህ እኮ ትታወቃለህ። ምንም ችግር የለም። ኦርቶዶክስ ነው። እሺ፣ ኦርቶዶክስን ልታወቅበት የቻልክበት ምክንያት ምንድን ነው? ተቋርጠሃል።
ተቋርጠሃል። አይሰማም? ተቋርጠሃል። አሁን መጣ። እሺ አሁን መጣ። አውራ። ጠይቁት ኡስታዝ። አይ ኦርቶዶክስን የተውክበት ምክንያት ተርኒንግ ፖይንቱ ምንድን ነው ማለት እዛ ኦርቶዶክስ ወይም ክርስትናን እንድትለቅ ያደረገህና እስልምናን ያው አሁን ተናግረሃል። ሙስሊሞች ያላቸው ስነ ምግባር ግብረገብ፣ አንድ አምላክን በብቸኝነት ማምለካቸው፣ ለሰላታቸው ያላቸው ኢገር፣ ይሄ ነገር ያው ፕራክቲካል ኤቪደንስ የሚባል ነገር አለ። ሰዎች አብዛኛው ከንግግር ይልቅ ተግባር ላይ የሚያየው ነገር ይስበዋል። ይሄ ነገር ስቦኝ ነው አልክ። ትምህርቱን ደግሞ እኔ ነገርኩ። አሁን ደግሞ ክርስትናን የተውክበት ምክንያት ምንድን ነው? ክርስትናን የተውኩበት ምክንያት እናንተ ጋር ያለውና እኛ ጋር ያለው ልዩነት ስላለው ብቻ ነው። ያ እዛ ጋር ብዙ እንትኖች ስላሉ ማለት ነው። ኦርቶዶክስ ጋር የተለያየ ነገሮች ፍጡራኖች ይጠራሉ። እነ ማርያም እነ ገብርኤል ለምናምን ነገር ይለማመናሉ፣ ይጸልያሉ፣ ለተቀረጸ ምስል ይሰግዳሉ፣ ለመስቀል፣ ለእንጨት፣ ለስዕል፣ ለስዕላት ስዕል ምናምን ነገር ይሰግዳሉ። እሱ ነገሮች ትንሽ የአምላክን አምልኮ የሚሻሙ ነገሮች ስለመሰሉ ለዛ ከዛ አንጻር ነው። ኦኬ ማሻአላ። እሺ እኔ የምለውን ተከትለህ ልትላለህ ማለት ነው ኢንሻአላህ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድን የእርሱ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አልሐምዱሊላህ። የዓለማቱ ጌታ ምስጋና ይገባው። በጣም ደስ ብሎናል። እንግዲህ እንኳን ወደ ዲኑ ኢስላም በሻሃደቴን ገባ። እንግዲህ ከዚህ በኋላ ትማራለህ። ዛህራን ኮንታክት አድርጋትና የቁርአን ትምህርቶችንም አንዳንድ ትምህርቶችንም ኢንሻአላህ ትማራለህ ማለት ነው። በርታ። እሺ ወንድማችን። እሺ አመሰግናለሁ። ስሙን ኡስታዝ መቀየር ይፈልጋል። ስሙ ኤፍሬም ነው። ኦኬ ኤፍሬም ነው። ማን እንዲባል ትፈልጋለህ? ስምህ የሚወደው ስሙ ማን ነው? በራሱ ቲክቶክ አካውንት ይክፈትና እሷ ዛህራ ጋር ኮንታክት እንዲያደርግ ያገናኛለሁ። አንተ መጀመሪያ ዛህራን አገኛትና ከዛ ታገናኛቸዋለህ። ማን እንድትባል ነው የምትፈልገው ስምህን? ራስ አለ የምትፈልገው ስም አለ? ማሚ ያለች ማን? ረመዳን። ኡስታዝ ረመዳን እየደረሰ ስለሆነ ረመዳን። ኦ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ረመዳን የ9ኛ ወር ነው ማለት ነው። ራሱ የወራት 12 አሉ። ከ12 ውስጥ 9ኛ ወር ረመዳን ይባላል ማለት ነው። ቁርአን የወረደበት ወር ነው። የሚጾምበት ምክንያት ያ ነው። በሁለት ምክንያት ነው። አንደኛ ከጥብቁ ሰሌዳ ማነው ከቤቱ ሊዛ ወደ ረሱል ሰለላሁ ዐለይሂ ወሰለም የወረደበት ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም ማለት የመጀመሪያው ሀብሎ ሰኞ ቀን የወረደው በረመዳን ወር ውስጥ ነው ማለት ነው። አንደኛ ማለት ነው። ሁለተኛ ነገር ደግሞ ከለሁል መህፉዝ ወደ ጥብቁ ሰሌዳ የወረደው በረመዳን ወር ነው ማለት ነው። በተባረከችው ሌሊት ነው ማለት ነው። በጣም ትልቅ ስም ነው ያዝከው። ማሻአላህ። አላህ ይጨምርልህ፣ አላህ ይጠብቅህ። የምትሉት ነገር ካለ እነ አብዱልከሪም የሆነ ነገር በሉ። አይ ማሻአላህ በጣም ደስ ይላል። እንኳን ወደ እስልምና ወደ ነቢያት ሃይማኖት እንኳን ተቀላቀልክ። ያው ድናል ባይዘው መዳን የሚባለው መንገድ ላይ ነው የምትሆነውና ከዚህ ቀደም የሰራቸው ነገሮች ካሉ በእስልምና ያው አንድ ሰው ባላወቀው ነገር ጋር አይጠየቅም። አምላካችን አላህ መልእክቱ ራሱ አንድ አካል እንኳን እንደዛ ሳይሆን መልእክቱ ራሱ ሳይደርሰው እንኳን እንትን ላለው ነው ወማኩና ሙአዚቢን ሐታ በአሰረሱላ መልእክተኛ ሳለ ቀጫዎች አይደለም በማለት ይናገራል። ግን መልእክት ራሱ መድረስ አለበት። በማታውቀው ምክንያት ላይ ከዚህ ቀደም ያደረጋቸው ነገሮች እነዚህ በአጠቃላይ አሁን በእነዛ ጉዳዮች ላይ አትጠየቅም። እንደ አዲስ ሰው ነህ አንተ ወደ አዲስ ሰውነት የተቀየርከው።
ወደ አዲስ ነው፣ ሁሉ ነገር አዲስ ነው። ስለዚህ እንትን ሳትል ስለ ሰላት የተወሰነ ነገር አስረዳው። አንተ ያው አጠገብም አለ የአንድ ሰላቱን መጀመር አለብህ። አትጨናነቅ እና ማሻአላህ በጣም ደስ ይላል። ጃ የምትለው ነገር የለም? አዲስ አበባ የትኩረት አቅጣጫ ሆኗል ማለት ነው። አዲስ አበባ ያለ ወጣት ተይዘዋል ራሱ ወደ እስልምና አቅጣጫው ማለት ነው። አንደኛ ሶሻል ሚዲያው በጣም አለ፣ እንደገና ደግሞ ዩቲዩቡ አለ፣ ምን አለ፣ በጣም በቃ ይሄ የኢስላም ብርሃን በጣም እያጥለቀለቀ ነው ያለው ማለት ነው። እና ኢንሻአላህ ሁላችንም በተቻለ አቅም በእውቀት በጥበብ በትህትና በትዕግስት በስነ ምግባርና ግብረገብ በተሞላበት መንገድ ሙስሊም ያልሆኑ አካላትን ለመጥራት እንሞክር ማለት ነው። ኢንሻአላህ ይሄን ለማለት ፈልጌ ነው። አብዱ እንትን ልበል፣ እኔ ልውጣ፣ እራት ልንበላ ነው። እኛ የራት ሰዓት ደርሶብናል። ኢንሻአላህ ሌላ ቀን ብቅ እላለሁ ሲመቸኝ። ኢንሻአላህ ባረከላሁ ፊክ ኡስታዝ፣ አላህ ይጠብቅ። እንግዲህ በጣም ረጅም ሰዓት ነው እንትን ያልከው። አትጠራም ሊና። እሺ ቻው ጃቢሮ፣ ሙከሚል፣ ኡስታዝ ጀማል ወይ ኡስታዝ። ሰላም አለይኩም ማዳር። አለይኩም ሰላም ወራህመቱላሂ ወበረካቱህ። ጃቢሮ ሜሴንጀር ላይ እኮ ጠፋብኝ እኮ፣ አካውንቱን ብፈልገው አጣሁት። ተዘግቶብኝ ነው ወይ አዲስ ከፍቼ እደውልልሃለሁ? አዲስ ከፍተህ ና እንጂ እንዴ! ምንድነው አስለምደኝ። ምንድነው እንደዚህ ወረተኛ የምትሆነው ትላለህ ስም ስታጠፋ? እሺ እደውልልሃለሁ ኡስታዝ። እሺ ኢንሻአላህ። መልካም ኡስታዝ ጀማል ሙከሚልሻ ወይ ኡስታዛችን ጀዛከላህ ኸይር። በቃ ሰላም ልበላችሁ ብዬ ነው። አላህ ይቀበልህ። እሺ እንዳጠፋብን። ዛሩ ወአለይኩም ሰላም ወራህመቱላሂ። እሺ ኡስታዝ ጀዛከላህ። እሺ አቤት መህመድ ጀዛከላህ ኸይር ባረከላህ ከለህ ይደረግ